ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን የሰኞ ምሽት የኢቢኤስ ስፖርት ፕሮግራማችን ወደ እናንተ መድረስ ጀምራል። በዛሬው የ30 ደቂቃ ቆይታችን ከባልደረባዬ ከብስግና መብራቱ ጋር በመሆን በአገር ውስጥና በውጭ በርካታ ርዕሰ ጉዳዮችን ወደ እናንተ ምናደርስ ይሆናል። በኢትዮጵያ ፕሪሚየር ሊግ 11ኛ ሳምንት በመሪነት ላይ ያሉ ክለቦች 3 ነጥብ ጥለዋል። በአጠቃላይ በአዲስ አበባ ስቴዲየም የተካሄዱ ጨዋታዎች ምን ይመስሉ ነበር? የጨዋታ ምስሎቹን ጨምረን ወደ እናንተ ምናደርስ ይሆናል። በሌላ በክልል በተካሄደ ጨዋታ የወልዲያ ስቴዲየም አዲሱ ስቴዲየም ተመርቋል። በዚህ ስቴዲየም ላይ ወልዲያ ከድሬዳዋ የመጀመሪያውን ጨዋታ ማድረግ ይችላል። ይህን ጨዋታን በተወሰነ መልኩ ለማየት የምንሞክር ይሆናል። ወደ ውጪው ስናመራ የአፍሪካ ዋንጫ የቶታል አፍሪካ ካፕ ኦፍ ኔሽን ጨዋታ ቅዳሜና እሁድ ተደርጓል። የውጤቶቹን ጨምረን ሃይላይቶችን ወደ እናንተ ምናደርስ ይሆናል። እንዲሁም በሌላ ወደ አውሮፓ ስናመራ ደግሞ የእንግሊዝና የስፓኒሽ ላሊጋ ጨዋታዎች በሳምንቱ መጨረሻ የተካሄዱትን ውጤቶቹና አጠቃላይ የጨዋታዎቹን ሃይላይት ጨምረን እስከ መጨረሻው ከኛ ጋር ከቆያችሁ እነዚህ ነገሮች ማግኘትና ማየት የምትችሉ ይሆናል ማለት ነው። የመጀመሪያው ርዕሰ ጉዳያችን የሚሆነው እንግዲህ ምስኪ የኢትዮጵያ ፕሪሚየር ሊግ 11ኛ ሳምንት ጨዋታዎች ናቸው። በ11ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ደግሞ አስገራሚ ነገር የሚባሉ ነገሮች የተመዘገቡበት ነው። ኤሌክትሪክ ከ10 ሳምንት ግስጋሴ በኋላ እንግዲህ የመጀመሪያውን 3 ነጥብ ያገኘበት ሳምንት ነበር። እንዲሁ ሲዳማ ቡናም ከ10 ሳምንት ጨዋታዎች በኋላ ከሜዳ ውጪ በመውጣት የመጀመሪያውን 3 ነጥብ ያገኘበት ነው። ወልዲያ አዲስ ስቴዲየሙን ገንብቶ እንግዲህ በአዲሱ ስቴዲየም ላይ የመጀመሪያውን ጨዋታ አድርጎ ባዶ ለባዶ ያጠናቀቀበት ነበር። ከዛ በተጨማሪ ደግሞ በመሪነት ላይ ያሉ ክለቦች ደግሞ 3ቱም ነጥብ የጣሉበት ነበርና እስኪ በመጀመሪያ ውጤቶቹን ተመልክተን ከዛ አዲስ አበባ ላይ የነበሩ ጨዋታዎችን በተወሰነ መልኩ ለመመልከት እንሞክራለን። እንግዲህ አብራም እንደተጠቀስከው የኢትዮጵያ ፕሪሚየር ሊግ 11ኛ ሳምንት ጨዋታዎች እንግዲህ በክልልና በአዲስ አበባ ስቴዲየም ተካሄዱ። ለየት የሚያደርገው ነገር በዚህ ሳምንት ጨዋታ ላይ እንግዲህ ዝቅተኛ ጎል የተመዘገበበት ወይም ደግሞ 9 ግቦች ብቻ ነው የተመዘገቡት ማለት ይችላል። ሌሎቹ ግን አብዛኞቹ ባዶ ለባዶ ያለቁ ጨዋታዎችም ነበሩበት። በአጠቃላይ ውጤቶችን ለመመልከት ያህል ቅዳሜ ዕለት በተካሄዱ ጨዋታዎች ኢትዮጵያ ንግድ ባንክ አዳማን አስተናግዶ ለባዶ አሸንፏል። አዲስ አበባ ከተማ ሲዳማን አስተናግዶ በሜዳው በሲዳማ ለባዶ ተሸንፏል። እሁድ በተካሄዱ ጨዋታዎች ደግሞ ወልዲያ ከድሬዳዋ ባዶ ለባዶ ተለያይተዋል። አዋሳ ከነማ ከቅዱስ ጊዮርጊስ ያደረጉ ጨዋታ 1-1 ተጠናቋል። ጅማ አባቡና ኢትዮጵያ ቡናን አስተናግዶ በኢትዮጵያ ቡና አሸናፊነት 1-2 ተጠናቋል። አርባ ምንጭ ከነማ ከፋሲል ከተማ 0-0 በተመሳሳይ ደደቢት ከመከላከያም 9 ሰዓት ላይ በአዲስ አበባ ስቴዲየም ያደረጉ ጨዋታ 0-0 ተጠናቋል። ኤሌክትሪክ ከወላይታ ዲቻ ያደረጉ ጨዋታ ደግሞ ቅድም የጠቀስከው እንግዲህ ኤሌክትሪክ የመጀመሪያ ፕሪሚየር ሊግ 3 ነጥብ ያገኘበትን በአዲስ አበባ ስቴዲየም 2-1 አሸንፏል ማለት ነው። እነዚህ ጨዋታዎችን ስንመለከት እንግዲህ በተለይም ኢትዮጵያ ንግድ ባንክና ኤሌክትሪክም ማሸነፋቸው አዲስ ነገር ነው ልትለው ይችላል። ወይም ደግሞ ኤሌክትሪክ በተለይም በፕሪሚየር ሊግ የመጀመሪያ 3 ነጥቡን ያዘው። መሪዎቹ ግን ቅድም እንደተጠቀስከው በተለይም ራቅ ማለትም መጠጋጋት የሚችሉ ቡድኖች እንግዲህ ነጥብ የጣሉበት ሂደት ነበር። በዚህ ሳምንት ላይ በነበሩ ጨዋታዎች ምናልባትም በአዲስ አበባ ስቴዲየም የነበሩትን ጨዋታዎች ለመመልከት ያክል የኢትዮጵያ ንግድ ባንክ እንግዲህ አዳማን ያሸነፈበትን ጨዋታ ስንመለከት አዳማ የሊጉ መሪ ነው። አሁን በ21 ነጥብ የዛሬ ሳምንት የነበረውን እንግዲህ 10ኛ ሳምንትን ሲመራ የነበረ ክለብ ነው። በአንጻሩ ደግሞ የኢትዮጵያ ንግድ ባንክ እንግዲህ በውጣ ወረዶች ውስጥ ያለ ክለብ ነው። ያለ ስትራይከር ያለፉትን ሳምንቶች እንግዲህ ግቦችንም ሳያስቆጥር በርካታ ጨዋታዎችንም በአቻ ውጤት እያጠናቀቀ ነበር የመጣው። በዚህ ሳምንት ደግሞ በነበረው ጨዋታ ጫን ብሎ የተጫወተበትና ፒተር ነዋድኬም እንግዲህ ከረጅም ጊዜ በኋላ እንግዲህ ከሊጉ ላይ ባልነበረበት ሁኔታ ነው የነበረው። አሁን ተመልሶ ከመጣ በኋላ ለኢትዮጵያ ንግድ ባንክ የመጀመሪያውን ግብ ከፔናልቲ ውጭ ማስቆጠር ችሏል። ከዛ በተጨማሪ ቢኒያም በላይም እንግዲህ በእለቱ ሲያደርግ የነበረው እንቅስቃሴ በጣም ጥሩ የሚባል እንቅስቃሴ ማድረግ ችሏል። ከዛ በተጨማሪ ፍቅረ ኢየሱስ ነው እንግዲህ ሁለተኛውን ግብ ለኢትዮጵያ ንግድ ባንክ ማስቆጠር የቻለውና የመጀመሪያውን ፍቅረ ኢየሱስ አሲስት ያደረገው እሱ ነበር። በጨዋታ ላይ አሁን ልዩነት ከፈጠሩ ከምትላቸው ውስጥ በኢትዮጵያ ንግድ ባንክ በኩል ፍቅረ ኢየሱስ እንግዲህ የመጀመሪያውን ኳስ በማቀበል ሁለተኛውን ኳስ ደግሞ ለቡድኑ በማስቆጠር እንግዲህ 3 ነጥብ እንዲያገኙ አስችሏል። ሌላውን የምታነሳው እንግዲህ አዲስ አበባ ከነማ ከሲዳማ ቡና ያደረገው አዳማ ላይ ምናልባት ምስኪ ከረፍት በፊት በነበሩት ሂደቶች ላይ ወደ 4 ኳሶችን ግልጽ የሚባሉ ኳሶችን በሚካኤል ጆርጅና እንዲሁ በቡልቻ ሹራ መሳት የቻሉበትና አቻ በሆነ ውጤትም በጣም ክሊር የነበሩና መሳት አቻ ከመሆን ይልቅ እንደሆነም ለማሸነፍ የቀረቡ ነገሮች ያጋጠሙዋቸው ነበር። ግን ያው ንግድ ባንክ ጫን ብሎ ነበር የተጫወተው። በአንጻሩ ያው በዚህ ከኢትዮጵያ ንግድ ባንክ ይህን ጨዋታ ጫን ብሎ በመጫወት ማሸነፍ የቻለበት ሂደት ነው ያለው። በቀጣይ ደግሞ የምንመለከተው ምናልባትም አዲስ አበባ ላይ የተደረገው ሌላኛው ጨዋታ አዲስ አበባ ከተማውንም በሊጉ ግርጌ ላይ እንግዲህ እንዲቆይ ያስገደደ ጨዋታ ነው። ሲዳማ ቡና 1-2 ማሸነፍ እንግዲህ ሲዳማ ቡና ከሜዳ ውጭ ያስመዘገበው ውጤት ለነሱ በጣም ወሳኝ ነው። አንደኛ ወደ መሪነት ደረጃ ወይም ደረጃው ከፍ የሚያደርጉበት ሂደት ተመዝግቦላቸዋል። አዲስ አበባ ግን አሁንም በተለይም የጨዋታ የሜዳ ላይ እንቅስቃሴ በተወሰነ መልኩ ጥሩ ያሳየዋል። ነገር ግን ከፊት ላይ ያለ ያጨራረስ ችግርና ግቦችም በቀላሉ እየተቆጠረባቸው እንግዲህ አሁንም ወደ መጨረሻ ደረጃ ላይ ነው የሚገኙት። ከዛም ባለፈ የምንመለከተው እንግዲህ
በዚህ ጨዋታ ላይ በተለይም ብቸኛዋን ግብ ግሩም ነበር ያስቆጠረው። ቅጣት ምቷ ከተመለሰች በኋላ እንግዲህ ከርቀት ያስቆጠራት ግብ ነበረች። በአጠቃላይ የነዚህን ጨዋታ ሃይላይት ብንመለከትና ተመልሰን ስንመጣ ደግሞ ደደቢት ከመከላከያ እንዲሁም ኤሌክትሪክ ወላይታ ዲቻ ያደረጉትን ጨዋታ ካለን ሰዓት አኳያ በትንሹ ዳሰን እንሄዳለን። ያው እንግዲህ ቅዳሜ የተደረጉትን ኢትዮጵያ ንግድ ባንክ አዳማ እንዲሁ ደግሞ ሲዳማ ቡናና አዲስ አበባ ከተማ ያደረጉትን ጨዋታዎች ሃይላይት ተመልክተን ተመልሰን እንመጣለን።
ተመልሰን መተናል ተመልካቾቻችን ቅዳሜ የተደረጉ የኢትዮጵያ ፕሪሚየር ሊግ ጨዋታዎችን ነበር የተመለከትነው። ወደ ውዱ ስናመራ ደግሞ ደደቢት ከመከላከያና ኤሌክትሪክ ከወላይታ ዲቻ ያደረጓቸው ጨዋታዎች እንግዲህ በአዲስ አበባ ስቴዲየም ላይ የተደረጉ ጨዋታዎች ናቸው። ደደቢት ከመከላከያ ትልቅ ጫና የነበረበትና የሁለቱም ቡድኖች ያለመሸናነፍ መንፈስ ላቅ ያለ የነበረበት ከሰዓቱ አንፃር ደግሞ ጨዋታውን እንደ በተገቢ ሁኔታ ማየት ያልቻልንበት ጨዋታ ነበረ። ወደ ሁለተኛው ጨዋታ ደግሞ የምንመጣበት ወደ በኋላ ላይ እንግዲህ ኤሌክትሪክ ከወላይታ ዲቻ ያደረጉት ነው። የደደቢትን የመከላከያ ላይ የተወሰነ ነገር ብለን ወደ ኤሌክትሪክ ነው ወላይታ ዲቻ እንግዲህ ደደቢት ከመከላከያን ስታነሳ ከደደቢት በተለይ ወደ ኢትዮጵያ ፕሪሚየር ሊግ ከመጣ ጀምሮ እንግዲህ ሁለቱ ቡድኖች ሲገናኙ የምታየው መንፈስ አለ። አሁን ቅድም የጠቀስከው ያለ መሸናነፍ ስሜታቸው ኃይለኛ ነው። ብዙ ጊዜም በጨዋታ ላይ እንደተመለከት ነው እንግዲህ በጣም ንክክ የበዛበት ጨዋታ ነበር ሲካሄድ የነበረው። በዚህም በርካታ ጉዳቶች እንግዲህ ተመልክተናል። ቀላል ጉዳቶችን ከባድ የምትላቸው የፋዲጋን ማንሳት ይችላል። ከዛ ባለፈ በዳኝነቱ ላይም እንግዲህ ጨዋታውን የመራው በላይም ጥሩ ጨዋታ በመራበት ሰዓት ላይም ያደነቅነው ነገር ነበር። ነገር ግን በዚህ ጨዋታ ላይ በተወሰነ መልኩ ፋውሎችን ወይም ደግሞ ንክኪዎችን በደንብ የፈቀደበት ሂደት እንግዲህ ጉዳቶችን የሚያስከትሉበት አጋጣሚዎች ትንሽ ጨዋታውንም ሆት ያደረገው ነገር ነበር። በአጠቃላይ ግን በጨዋታው እንቅስቃሴ ስንመለከት መከላከያ የመጀመሪያ 45 ደቂቃ ላይ እንግዲህ በተሻለ መልኩ የጨዋታ እንቅስቃሴያቸው ተመጣጣኝ ነው። ነገር ግን መከላከያ ያገኛቸውን እድል የመፍጠርና ወይም ደግሞ ለማግባት ታርጌት ያለው ሙከራዎች በማድረግ ግን ትንሽ የተሻለ ነበር። ደደቢት ደግሞ ሰከንድ ሃፍ በተወሰነ መልኩ ጫናዎችን ማድረግ ችሎ ነበር። ነገር ግን መከላከያ ትንሽ ኳሶችን አምክነዋል እንጂ ይህን ጨዋታ ሊያሸንፉበት የሚችል እድሎች በመፍጠር እነሱም አጋጣሚዎችን አግኝተዋል። ነገር ግን ጨዋታውን ስትመለከት ግን ጥሩ ፉክክር ስሜት፣ በጣም ግጭቶች የበዙበት ከዛ ባለፈ ግን የግብ ሙከራዎች ግን በአብዛኛው ያላየንበት ነው። ያው ካለን ሰዓት አንፃር እንግዲህ ወደ ሁለተኛው ጨዋታ እናልፋለን። ኤሌክትሪክ ከወላይታ ዲቻ ነው። ኤሌክትሪክ የመጀመሪያውን 3 ነጥብ ነው በዚህ ሊግ ላይ ያገኝ ይቻለው። የመጀመሪያውን ግብ ማስቆጠር የቻለው እንግዲህ በአዲስ ነጋሽ ነው፣ በፔናልቲ ማለት ነው። በኃይሉ ተሻገር ላይ በተሰራው ፋውል የተሰጠውን ፔናልቲ ማስቆጠር ችሎ ነው የመጀመሪያውን ግብ ማስቆጠር የቻለው። ኢብራሂም ፎፋና እንግዲህ ለኤሌክትሪክ ጥሩ የሚባል እንቅስቃሴ እያደረገ ያለ ተጫዋች ነው። እሱ ደግሞ በሁለተኛው አጋማሽ ላይ አሲስት ያደረጋትን ኳስ እንግዲህ ፍጹም ገብረ ማርያም በማስቆጠር ኤሌክትሪክ 2-0 ወላይታ ዲቻ ማሸነፍ የቻለበት ጨዋታ ነበር። የዚህን ጨዋታ ሃይላይት ተመልክተን ተመልሰን እንመጣለን።